ወቅታዊ ዜና የነዳጅ ዋጋ ጭማሪን ተከትሎ ትራንስፖርት ተረፍ መጨመር እንደማይቻል ተገለጸ። አዲስ አበባ የአዲስ አበባ ትራንስፖርት ቢሮ ታኅሳስ 1 ቀን 2018 ዓ.ም የተደረገውን ነዳጅ ዋጋ ማሻሻያ ተከትሎ ማንም አካል በገዛ ፈቃዱ ትራንስፖርት ዋጋ መጨመር እንደማይችል አስታወቀ። ተጨማሪ ጭማሪ የሚያደርጉ አካላት ላይ ከመስመር እስከ ማስወጣት የሚደርስ እርምጃ እንደሚወስድ ቢሮው አስጠንቅቋል። የቢሮው ኦፕሬሽን ዘርፍ የቢሮ ኃላፊ አቶ ዳኛቸው ሽፈራው ለመናኸሪያ ሬዲዮ በሰጡት ቃል አንዳንድ አካባቢ ላይ በራስ ፈቃድ ዋጋ ማሻሻያ ሲደረግ እንደነበር ገልጾ ቢሮው ከጠዋቱ 12 ሰዓት እስከ ምሽቱ 4 ሰዓት ድረስ ጥብቅ ቁጥጥር እያደረገ መሆኑን አብራርቷል። ከባድ ቅጣት ይጠብቃል ብለዋል። የዕለት ቅጣት ጭማሪ በሚያደርጉ አሽከርካሪዎች ላይ ከመስመር እስከ ማስወጣት የሚደርስ እርምጃ ይወስዳል። የምሽት ቅጣት በምሽት ትራንስፖርት አገልግሎት ላይ ዋጋ የሚጨምሩ አሽከርካሪዎች ላይ ለየት ያለ ቅጣት የሚጠብቃቸው ሲሆን እስከ 5,000 ብር በጭማሪው ብቻ እንደሚያስቀጣ ጠቁሟል። አቶ ዳኛቸው የነዳጅ ዋጋ ጭማሪውን ተከትሎ በተረፍ ላይ የሚደረግ ማሻሻያ አክሎ ቢሮው ከትራንስፖርት ሎጂስቲክስ ጋር በመሆን ጥናት እያደረገ እንደሚገኝ ገልጿል። ህብረተሰቡ መደበኛ ተረፍ ብቻ መክፈል መብቱን እንዲያስከብር ጥሪ ያቀረበ ሲሆን ተጨማሪ ሲደረግ ሲመለከት የተሽከርካሪውን ሰሌዳ ቁጥር፣ ሰዓትና ቦታ በመጥቀስ በቢሮው ነፃ የስልክ ጥሪ መስመር 9417 ጥቆማ እንዲያቀርብ ጠይቋል። ቢሮው የህዝብ ትራንስፖርት ሰጪ አካላት ያለምንም ተረፍ ጭማሪ በመደበኛ ተረፍ መሰረት እስከ ምሽቱ 4 ሰዓት ድረስ አገልግሎት እንዲሰጡ አሳስቧል። ምንጭ መናኸሪያ ሬዲዮ። በሌላ በኩል ልጄ ያጠፋው ነገር የለም የታዋቂው ቲክቶከር አዶናይ እናት ልብ የሚነካ መልእክት። ትናንትና አመሻሽ ላይ ታዋቂው ቲክቶከር አዶናይ በፖሊስ ቁጥጥር ስር መዋሉን ተከትሎ አሳዛኝ አነጋጋሪ ጉዳዮች በማህበራዊ ሚዲያ እየሰሙ ነው። አዶናይ በቁጥጥር ስር መዋሉን ተከትሎ እናቱ ለቢቢሲ ትግረኛ በሰጡት ቃል ልጃቸው ሙሉ በሙሉ ተከላክለዋል፣ እንዲሁም በመንግስት ላይ እምነታቸውን ገልጸዋል። ልጄ ያጠፋው ነገር የለም፣ የሰራው መንግስት ሁኔታውን አጣርቶ እንደሚለቀው አምናለሁ። እናትየው አክለውም ልጃቸው እንደሚያውቁትና ለሌሎች በጎ አድራጊ መሆኑን አስረድተዋል። የራስን ምቾት ህይወት ትቶ መጥቶ ሰዎችን የሚያግዝ ምንም የሚያበረታ ልጅ ነው፣ እኔንም የሚያበረታኝ ልጅ ነው ብለዋል። መንግስት ሁሉንም ነገር አጣርቶ ልጄን እንደሚለቀው አምናለሁ ሲሉ ተናግረዋል። የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለው ተጠርጣሪ በቁጥጥር ስር ዋለ ብሎ ትናንትና ዘግቦ ነበር። አዲስ አበባ ታኅሳስ